ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ውስጥና የባህር ማዶ ስፖርታዊ ጉዳዮችን የምንመለከትበት ናሁ ስፖርትን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። እንደተለመደው ለዛሬ ማክሰኞ መጋቢት 23 2017 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በድጋሚ የሀገር ቤት ስፖርታዊ መረጃዎችን ነው ቀዳሚ የምናደርገው። እንግዲህ በርካታ ጊዜያቶችን ሳይጠናቀቅ የቆየው የአደይ አበባ ኢንተርናሽናል ስቴዲየም አሁን ልባት ሊያገኝ ስለመቃረቡ እየተገለጸ ነው የሚገኘው። የኢትዮጵያ ባህልና ስፖርት ሚኒስቴር እንግዲህ ከቻይናው የህንፃ ተቋራጭ ጋራ የ18.6 ቢሊዮን ብር ወጪ የሚፈጅ እንግዲህ አጠቃላይ ስቴዲየሙን ለማጠናቀቅ ውል ተፈራርሟል። ይህንን ስቴዲየም ለመገንባትም ወይም ደግሞ ያለበትን ሁኔታ ለማጠናቀቅ 18 ወራቶች ይፈጃል ተብሏል። በድምሩ እንግዲህ 62000 ተመልካቾችንም የሚይዝ ስቴዲየም ሆኖ ነው ይጠናቀቃል የተባለው ማለት ነውና ከዚህ ቀደም ብዙ ነገሮች ሲዘረፍበት የነበረ ስቴዲየም እንደነበረ እናስታውሳለን። ብዙ የእግር ኳሱ ቤተሰቦች የስፖርቱ ቤተሰቦችም ትልቅ ቅሬታን ሲያቀርቡበት ነበረ ማለት ይቻላል። የተለያዩ አመራሮች ተፈራርቀዋል እዚህ ቦታ ላይ። ነገር ግን ስቴዲየሙን ገንብተው ለስፖርት ቤተሰቡ አስረክበው እንግዲህ ግልጋሎት ሲሰጥ አልተመለከትንም ማለት ነው። በተለይ ደግሞ የኢትዮጵያ ብሔራዊ ቡድን በስደት ነው የተለያዩ ሀገራቶች ላይ የሀገር አቀፍና ዓለም አቀፍ የውድድር መድረኮችን የሚያደርገው ሜዳ እየተከራየ ብዙ ወጪዎችን እያወጣ በተጨማሪም ደግሞ ብሔራዊ ቡድኑ በሜዳው ማግኘት ያለበትን ድጋፍና ውጤቱ ላይም ቀጥተኛ ተጽዕኖ ሲያሳርፍበት እንደነበረ እናስታውሳለንና አሁን ይሄ መሆኑ ትልቅ እልባት የሚሰጥ ነው። ትልቅ እፎይታን የሚሰጥ ነው ለሀገሪቱ እግር ኳስ መሰረተ ልማትን በተመለከተ ማለት ነው። ሌላኛው እንግዲህ በቅርቡ ደግሞ 83% እንደደረሰ የአማራ ክልል ስፖርት ኮሚሽን እንደዚሁ ይፋ ያደረገው መረጃ የሚያመለክተው የባህር ዳር ኢንተርናሽናል ስቴዲየምም እንግዲህ 17% ብቻ የፊኒሺንግ ስራዎች እንደሚቀሩት እየተገለጸ ነው የሚገኘው። ምናልባት እነዚህ ስቴዲየሞች እንግዲህ በጥቅሉ ተጠናቀው አገልግሎት መስጠት ሲጀምሩ የካፍንና የፊፋን ስታንዳርድ የሚያሟሉ ሆነው እንግዲህ ዓለም አቀፍ ውድድሮችን ያከናውኑበታል ተብሎ ይጠበቃል። ብሔራዊ ቡድናችንም ከስደት ይመለሳል ተብሎ ነው እየተገመተ የሚገኘው። ጥሩ ጅምር ነው። እንግዲህ በቀጣይ ከስቴዲየሙ ጋራ የተያዙ ጉዳዮችን ደግሞ እንደዚሁ ለናሁ ስፖርት እንደ ሁልጊዜው ወደ እናንተ የምናደርስ ይሆናል እየተከታተልን ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር የ23ኛ ሳምንት መርሃ ግብር ጨዋታዎች በነገው ዕለት ጅማሯቸውን ያደርጋሉ። ኢትዮጵያ መድንን መሪ አድርጎ እንግዲህ በሀገራ ጨዋታዎች ምክንያት መቋረጡ እናስታውሳለን። ነገ እንግዲህ በአዋሳ ሰው ሰራሽ ስቴዲየም ጅማሮን ሲያደርግ የ23ኛ ሳምንት መርሃ ግብር ፈረሰኞቹ ቅዱስ ጊዮርጊሶች ከሀዲያ ሆሳዕና ጋር ቀን 9 ሰዓት ላይ የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። አመሻሽ 12 ሰዓት ላይ ደግሞ አዳማ ከተማ ከድሬዳዋ ከተማ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። በዕለተ ሐሙስ ወልዋሎ ዓዲግራት ዩኒቨርሲቲ ከፋሲል ከተማ ጠዋት 3 ሰዓት ከ30 ላይ ጨዋታቸውን ሲያደርጉ ወላይታ ዲቻ ከመቀሌ ሰባ እንደርታ ቀን 9 ሰዓት ላይ እንደዚሁ የሚገናኙ ይሆናል። አመሻሽ ላይ ሐዋሳ ከተማ ከኢትዮጵያ መድን ጋር ከመሪው ክለብ ጋር ጨዋታቸውን ያደርጋሉ። አርብ መቻል ከኢትዮጵያ ቡና እንደዚሁ ደግሞ ቅዳሜ ኢትዮጵያ ንግድ ባንክ ከሲዳማ ቡና ቀን 9 ሰዓት ላይ አርባ ምንጭ ከተማ ከኢትዮ ኤሌክትሪክ የመርሃ ግብሩ ማሳረጊያ ጨዋታቸውን ያከናውናሉ ማለት ነው በኢትዮጵያ ፕሪሚየር ሊግ። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ገታ እናድርግና በቀጥታ ከመሸጋገሪያ በኋላ ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ቆይታችሁን ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ እንድትዘልቁ እንጋብዛችኋለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። በሀገራት ጨዋታዎች ምክንያት የእንግሊዝ ፕሪሚየር ሊግ እንግዲህ ርቆ ነበረ። አሁን ከረፍት በኋላ ይመለሳል። በእርግጥ በሳምንቱ መጨረሻ ቀናት ሌሎች የአውሮፓ ታላላቅ ሊጎች ተመልሰዋል። እንደ ቡንደስሊጋው፣ የጀርመን ቡንደስሊጋ፣ እንደዚሁ የጣሊያን ሴሪያን የመሳሰሉ የፍሬንች ሊግ ዋን ጨዋታዎች ተመልሰዋል። የእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ስለነበሩ እንግዲህ እንግሊዝ ፕሪሚየር ሊግ አልነበረም ማለት ነው። ዛሬ ምሽት እንግዲህ በሰሞን ቀን ዛሬ ምሽት ጅማሮውን ያደርጋል። ዛሬ ኦልቨርሃምፕተን ወንደረርስ በሞሎኔክስ ስቴዲየም በሜዳው የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን ምሽት 3:45 ላይ ያስተናግዳል። በዚሁ ሰዓት ላይ ሌሎች ሁለት ጨዋታዎችም እንደዚሁ ይከናወናሉ ማለት ነው። በተለይ አርሰናል በለንደን ደርቢ በሜዳው ኤሚሬትስ ፉልሃምን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። አርሰናሎች እንግዲህ 58 ነጥቦችን ይዞ ሁለተኛ ደረጃ ላይ ነው የሚገኙት። ከመሪው ክለብ ሊቨርፑል ጋር ያላቸው የነጥብ ልዩነት 12 መሆኑ ይታወሳል እና ይህን ጨዋታ በዛሬው ዕለት አስቀድሞ ስለሚያደርግ አርሰናል የነጥብ ልዩነቱን ወደ 9 ማጥበብ የሚችልበት አጋጣሚ ተፈጥሮለታል የአሰልጣኝ ሚካኤል አርቴታው ቡድን ማለት ነውና ዛሬ ግን በለንደን ደርቢው ጨዋታ ላይ ፉልሃምም በኤፍኤ ካፕ ውጪ ሆኖ ነው የመጣው። እንግዲህ የደቡብ ለንደኑን ክለብ ክሪስታል ፓላስን በሜዳው ክራቨን ኮቴጅ ባስተናገደበት የሩብ ፍጻሜ ኤፍኤ ካፕ ጨዋታ ላይ 3-0 በሆነ ውጤት በሜዳው ተሸንፎ ከውድድር መድረኩ መሰናበቱን እናስታውሳለንና ከዛ ውጤት ለማገገም ዛሬ እንግዲህ ከሜዳው ውጪ ወደ ኤሚሬትስ አቅንቶ ነው አርሰናል የሚገጥመው። የማርኮ ሲልቫ ቡድን ከዚህ ቀደም እንግዲህ 31 ጨዋታዎችን አርሰናል ድል አድርጓል ከፉልሃም ጋር በነበረው ጨዋታ ማለት ነው። በእርግጥ ባቻ ውጤት የተጠናቀቁ ጨዋታዎችን በርካታ ናቸው እና አርሰናል ከዚህ ግንኙነት ጋር በተያያዘ የተሻለ ቁጥራዊ መረጃ እየተመለከትን እንገኛለን። በዛሬው ጨዋታ ላይ ምናልባት ከተጠባባቂ ወንበር ላይ ተነስቶ ጨዋታውን ያደርጋል እየተባለ እየተገመተ የሚገኘው ያለፉትን ጊዜያቶች በጉዳት ምክንያት ከሜዳ ርቆ የነበረው እንግሊዛዊ ኢንተርናሽናል ቡካዮ ሳካ ነው ዛሬ ከተጠባባቂ ወንበር ላይ አሰልጣኝ ሚካኤል አርቴታ ቀይሮ ሊያስገባው እንደሚችል እየተገለጸ ነው የሚገኘው ማለት ነው። አርሰናል እንግዲህ በጣም ወሳኝ ጨዋታ ነው። የበለጠ ከሊጉ መሪ ክለብ ሊቨርፑል ጋር ያለውን የነጥብ ልዩነት የሚያጠብበትን አጋጣሚ ዛሬ ሊያስመለክት እንደሚችል እየተነገረ ይገኛል። ሌላው ኖቲንግሃም ፎረስት እንደዚሁ በሜዳው ግራውንድ ሲቲ ማንቸስተር ዩናይትድን ያስተናግዳል። ይሄ በ15 ደቂቃዎች ዘግይቶ 4 ሰዓት ላይ ጅማሮን የሚያደርግ ጨዋታ ነው። ኖቲንግሃም ፎረስት በዘንድሮ ዓመት በጣም አስገራሚ ግስጋሴን እያደረገ ይገኛል። በሊጉ 3ኛ ደረጃ ላይ ይገኛል። ከአርሰናል በ4 ነጥቦች ዝቅ ብሎ 54 ነጥቦችን ይዞ ማለት ነውና በኤፍኤ ካፕ የውድድር መድረክ ደግሞ በሳምንቱ መጨረሻ ቀናት እንደምናስታውሰው እንደዚሁ ተጋጣሚውን በማሸነፍ ወደ ግማሽ ፍጻሜ ማለፍ የቻለበትን አጋጣሚ እየተመለከትን እንገኛለን። ኖቲንግሃም ፎረስት በጣም እየተጠናከረ ይገኛል። የአሰልጣኝ ኑኖ ስፕሪንቶ ሳንቶሱ ቡድን ማለት ነው። የቀድሞ የአርሰናል ስፖርቲንግ ዳይሬክተር ኤዱ ጋስፐርንም መቅጠራቸው እንደዚሁ ይታወሳል። ስለዚህ እንግዲህ ጥሩ አደረጃጀትን በተለይ ደግሞ በሚቀጥለው ዓመት በአውሮፓ ተሳትፎ እንዲኖረው ጥረት እያደረገ ይገኛል ማለት ነው። ኖቲንግሃም ፎረስት ዛሬ ምሽት 4 ሰዓት ላይ ማንቸስተር ዩናይትድን ያስተናግዳል። ማንቸስተር ዩናይትድ አሁን 13ኛ ደረጃ ላይ ነው የሚገኘው በ37 ነጥቦች ማለት ነው። ካለፉት ጨዋታዎች ደግሞ ስንመለከት 2 ድል አድርጓል፣ 2 ባቻ ውጤት አጠናቋል፣ 1 ጨዋታ ደግሞ ተሸንፏል ዩናይትድ እና እንግዲህ ይህንን እየተመለከትን እንገኛለን። የነገውን መርሃ ግብሮች ልጠቁማቸውና የመርሃ ግብርን ጥቆማችንን በዚህ እናጠናቅቃለን። ነገ እንግዲህ መርሃ ግብሩ በጣም ተጠባቂ ጨዋታዎች ይከናወናሉ። ሳውዛምፕተን በሜዳው ሴንት ሜሪ ስቴዲየም ክሪስታል ፓላስን 3:45 ላይ ያስተናግዳል። በርንማውዝ ከኢፕስዊች ታውን፣ ብራይተን ከአስተን ቪላ፣ ኒውካስል ዩናይትድ ከሌስተር ሲቲ እንደዚሁ የሊጉ መሪ ክለብ ደግሞ በመርሲሳይድ ደርቢ በአንፊልድ ሮድ ኤቨርተንን የሚያስተናግድበት ጨዋታ ይጠበቃል። እንግዲህ ምናልባት አርሰናል ዛሬ ድል የሚያደርግ ከሆነ ወደ 9 ነጥብ ልዩነቱ ስለሚጠብ ይህን ጨዋታ ማሸነፍ ይጠበቅበታል። የመጀመሪያውን የመርሲሳይድ ደርቢ ጉዲሰን ፓርክ ስቴዲየም ላይ የተደረገውን ጨዋታ ውጤት እናስታውሳለን። በርካታ ቀይ ካርዶች የተመዘዙበት ነው። በተለይ ጨዋታው ከተጠናቀቀ በኋላ ማለት ነው። 2-2 በሆነ ውጤት በተጠናቀቀበት ጨዋታ ላይ ሃርን ስሎትን ጨምሮ ቀይ ካርድ ተመልክተው ነበረ። እንደዚሁ አብዱላሂ ዳኮሬ እና ከርቲስ ጆንስም ቀይ ካርድ መመልከታቸውን እናስታውሳለን። ብዙ ሰጣ ገባ የነበረው እንቅስቃሴ ነበረና ከዛ በኋላ የውጤት ቀውስም እየገጠመው እንደነበረ እናስታውሳለን ሊቨርፑል ማለት ነው። ይሄ እንግዲህ የመልስ ጨዋታ በአንፊልድ ሮድ እንግዲህ ነገ ምሽት 4 ሰዓት ላይ የሚደረግ ይሆናል። ሐሙስ የመርሃ ግብሩ የመጨረሻ ጨዋታ በቼልሲ እና በቶተንሃም ሆትስፐርስ መካከል ይደረጋል። ስታንፎርድ ብሪጅ ላይ የሚደረግ ጨዋታ ነው። ቼልሲዎች የ4ኛ ደረጃን ይዘው ለማጠናቀቅ ከፍተኛ ጥረት እያደረጉ ይገኛሉ። ቶተንሃም ሆትስፐርስ በጣም ደካማውን ጊዜ እያሳለፈ ይገኛል። 14ኛ ደረጃ ላይ ነው የሚገኘው በ34 ነጥቦች ማለት ነው። የሊጉ የደረጃ ሰንጠረዥ ሊቨርፑል እየመራ ይገኛል በ70 ነጥቦች። አርሰናል በ58 ነጥብ እና በ29 የግብ ክፍያ ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት፣ ቼልሲ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ኒውካስል
ዩናይትድ እና ብራይተን እንዲሁም ፉልሃም ተከታዩን ደረጃ ይዘው እየተመለከትን እንገኛለን። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ሞሳላ በ25 ግቦች ከሊቨርፑል በቀዳሚነት ሲመራ ኤርሊንግ ብራውት ሃላንድ በ20 ግቦች ከማንቸስተር ሲቲ እየተከተለ ይገኛል። አሌክሳንደር አይዛክ፣ ክሪስ ውድ እንዲሁም ደግሞ ብሪያን ኤምቤሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የእንግሊዝ ፕሪሚየር ሊግ የመርሃ ግብር ጥቆማ ይህንን ይመስላል። አጫጭር ስፖርታዊ መረጃዎችን ደግሞ ወደ እናንተ እናደርሳለን ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ ስናደርስ የተለያዩ መረጃዎች እየወጡ ነው የሚገኘው። እንግዲህ ረፋድ ላይ የወጡ መረጃዎች አሉ። በተለይ ታላላቅ ጋዜጦች ፍሮንት ፔጃቸው ላይ የወጡትን መረጃ እናስቀድም። በተለይ የሲቲዩን የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ እንግዲህ ጉዳት አጋጥሞታል። በግራ እግሩ ላይ የቁርጭምጭሚት ጉዳት እንዳጋጠመው እየተገለጸ ይገኛል። በቀጣይ 2-3 ጨዋታዎች ሊያልፉትም እንደሚችሉ እየተነገረ ነው የሚገኘው። አሰልጣኝ ፔፕ ጋርዲዮላ ይህንን አስመልክቶ እንግዲህ ሀሳቡን ሰንዝሮ ነበረ፣ የኤርሊንግ ብራውት ሃላንድን ጉዳት በተመለከተ ማለት ነው። በኤፍኤ ካፑ ጨዋታ ላይ 61ኛው ደቂቃ ላይ እንግዲህ በዛ ጨዋታ ላይ ጎል አግብቷል። የፍጹም ቅጣት ምት ስቶ ነበርና እያነከሰ ሲወጣም ተቀይሮ ተመልክተነዋል እና ከዛ በኋላ እንግዲህ ያለው ሁኔታ ሃላንድ ለጨዋታ ዝግጁ ያለመሆኑን የሚጠቁሙ ነገሮች ናቸው እየወጡ የሚገኙት። በእርግጥ ፔፕ ጋርዲዮላ እንዳለው ተጨማሪ ምርመራና የሕክምና ቡድን አባላቶችን ሪፖርት መጠበቅ ይጠበቅብኛል፣ ጉዳቱ መጠን ምን ያህል እንደሆነ ለመናገር ብሏልና እንግዲህ በቀጣይ የምንመለከተው ይሆናል። ሌላኛው እንግዲህ ከአርሰናል ጋር የተያያዙ የተለያዩ መረጃዎች እየወጡ ይገኛሉ። ትላንትና ታስታውሱ እንደሆነ እንግዲህ ቪክቶር ጊዮኬሬሽን ከስፖርቲንግ ሊዝበን ለማስፈረም ከፍተኛ ጥረት እየተደረገ እንደሚገኝ በተለይ በአዲሱ የስፖርቲንግ ዳይሬክተር አንድሬ ቤርታ አማካኝነት ማለት ነውና ጥረት እየተደረጉ እንደሆነና ጉዳዮች ወደ ወረቀት ስለመቀየራቸው ሀሳብ ሲገለጽ እንደነበረ እናስታውሳለን። አሁንም የተለያዩ ተጫዋቾችን እያማተረ ነው የሚገኘው አርሰናል ማለት ነው። አሁን ደግሞ እየወጡ ባሉ መረጃዎች መሰረት ከሆነ ኡጎ ኢኪቲኬን እንደዚሁ ከአይንትራ ፍራንክፈርት የማስፈረም ፍላጎት አለው አርሰናል። ይህን እየገፋበት ይገኛል ተብሏል። የ22 ዓመቱ ተጫዋች ይህ ፈረንሳይ ኢንተርናሽናል እንግዲህ በቡንደስሊጋው ጥሩ ጥረትን እያደረገ ይገኛል። በተለይ ወደ ማንቸስተር ሲቲ አሳልፎ የሰጡት ግብፃዊ ኢንተርናሽናል ኦማር ማርሙሽ ከወጣ በኋላ የመጫወት እድሎችን እያገኘ ይገኛል። በነፃነት ጨዋታዎችን እያደረገ ይገኛል። በቡንደስሊጋው 26 ጨዋታዎችን አድርጎ 13 ግቦችን ከመረብ አሳርፏል። 4 ለጎል የሆኑ ኳሶች እንደዚሁ ለቡድን አጋሮቹ አመቻችቶ ማቀበል የቻለበትን ሁኔታም እየተመለከትን እንገኛለን ማለት ነው። በኢሮፓ ሊጉም ጥሩ ግስጋሴ አይንትራ ፍራንክፈርት እንዲያደርግ አስችሎታል። 3 ግብ ከመረብ ሲያሳርፍ 3 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ዲኤፍቢ ፖካል ላይም እንደዚሁ 3 ግብ ሲያስቆጠር 3 ለጎል የሆኑ ኳሶችንም እንደዚሁ አመቻችቶ ማቀበል የቻለበትን አጋጣሚ ተመልክተናል። በጥቅሉ የዚህ ተጫዋችን ቁጥራዊ ሁኔታ ስንመለከት በቡንደስሊጋ ያለውን ተሳትፎ በ39 ጨዋታ 19 ጎል አስቆጥሯል። 8 ለጎል የሆኑ ኳሶችን እንደዚሁ ማቀበል ችሏል። በድምሩ በ39 ጨዋታ 27 ግቦች ላይ ቀጥተኛ ተሳትፎ ያለው ድንቅ የ22 ዓመት ተጫዋች ነውና አሁን ላይ እንግዲህ አንድሬ ቤርታ ያው ስፖርቲንግ ዳይሬክተር መቅጠራቸው አርሰናሎች ኤዱ ጋስፐር ያስጀምረውን አሻራ ማስቀጠል ነው እና አርሰናል ተጠቃሚ እንዲሆን ጠንካራ እንዲሆን አስተማማኝ ተጫዋቾች እንዲኖሩት እና በፉክክር ውስጥ ደግሞ እንዲቆይ በተለይ ያለፉትን የሊግ የውድድር ዓመታትን ከተመለከትን በማንቸስተር ሲቲ 2 ጊዜ ለዋንጫ ተቃርቦ ዋንጫ እንደተነጠቀ ይታወቃል። ዘንድሮም ሁለተኛ ደረጃ ላይ ነው የሚገኘው። ለምን ወደ አንደኛ አልመጣም የሚለውን ነገር በስፋት እየተመለከቱት እንደሚገኙ ስፖርቲንግ ዳይሬክተሩ ለዚህ የሚመጥኑ ተጫዋቾች በተለይ በስነ ልቦናው ጥሩ ሁኔታ ላይ የሚገኙ ወጣት ተጫዋቾችን የማምጣት ፍላጎት እንዳላቸው ነው እየተገለጸ የሚገኘው ማለት ነውና አንደኛው ይሄ የ22 ዓመት ፈረንሳዊ ተጫዋች ኡጎ ኢኪቲኬ የአይንትራ ፍራንክፈርቱ ተጫዋች እንደሆነ እየተገለጸ ይገኛል። በቀጣይ እንግዲህ መሬት ላይ ሲወርድ የምንመለከተው ይሆናል። ሌሎችም አርሰናልን የተመለከቱ ጉዳዮች እንግዲህ እየወጡ ይገኛሉ። አርሰናል ተጫዋቾችን ማስፈረሙ እንዳለ ሆኖ ጎን ለጎን ደግሞ ወሳኝ ተጫዋቾቹም እንደዚሁ አደጋ የተጋረጠባቸውን ሁኔታ መረጃዎች ይዘው እየወጡ ይገኛሉ። ለምሳሌ የኋላ ደጀኑ የአርሰናል የኋላ ደጀን ሲነሳ ወይም ደግሞ የኋላው ዲፓርትመንት ሲነሳ ይሄ ፊት አውራሪ ሆኖ ሁልጊዜም የምንመለከተው የ24 ዓመቱ ፈረንሳዊ ኢንተርናሽናል እንደዚህ ዊሊያም ሳሊባ ይገኝበታል ማለት ነው። ይህ ተጫዋች ምናልባት በባላንጣው ማንቸስተር ሲቲ ሊነጠቅ የሚችልበት አጋጣሚ እንዳለ የተለያዩ የወሬ ምንጮች ይዘው እየወጡ ይገኛሉ። አሰልጣኝ ፔፕ ጋርዲዮላ የዚህ ተጫዋች አድናቂ ነው እየተባለ ይገኛልና ወደ ቡድኑ እንዲመጣለትም በቡድኑ ወይም ደግሞ በእግር ኳስ ክለቡ አመራሮች ትልቅ ጫና እያሳደረ እንደሚገኝ እየተገለጸ ይገኛል። አርሰናል እና የፈረንሳይ ተጫዋቾች ቁርኝታቸው እንግዲህ ከረጅም ጊዜ ጀምሮ ነው ማለት ይቻላል። አሰልጣኝ ቬንገር በነበሩበት ሰዓት ላይ ትልልቅ ፈረንሳዊ ተጫዋቾች በዚህ ክለብ ውስጥ ቆይታ ማድረጋቸው ይታወቃል ማለት ነውና ያሉት መረጃዎች አሁን እንደሚያመላክቱት ከሆነ ከዚህ ቀደም እንግዲህ እንደነ ፓትሪክ ቪዬራ፣ ቴሪ ሄንሪ የእንግሊዝ ፕሪሚየር ሊግ ሲነሳ በእንግሊዝ ውስጥ በጣም
አውትሻይን ማድረግ ከቻሉ የፊት መስመር አጥቂዎች መካከል አንደኛው ቴሪ ዳንኤል ሆነሪ እንደውም የባሎንዶር ሽልማት ሁሉ ይገባቸዋል ከሚባሉ ተጫዋቾች አንደኛው የነበረበትን አጋጣሚ እናስታውሳለን። የአርሰናል የምንጊዜም የከፍተኛ ጎል አስቆጣሪነትን ትራክ ስቲል እየመራ የሚገኝ ተጫዋች ነውና እነዚህን ተጫዋቾች እንደዚህ ሮበርት ፒሬዝን የመሳሰሉ ዊል ቶርደን ማስተዋወስ እንችላለን፣ ሳሚ ናስሪን ማስተዋወስ እንችላለን፣ ፌላሚኒን ማስተዋወስ እንችላለን። በጣም ብዙ ወጣት ትልልቅ ተጫዋቾች የመጡበት ነው ከፈረንሳይ ብሔራዊ ቡድን እንደምናውቀውና አሁን ላይ ደግሞ ዊሊያም ሳሊባ ነው በትልቅ ደረጃ እየተነሳ የሚገኘው ማለት ነውና ይህ ተጫዋች እንግዲህ በማንቸስተር ሲቲ እንዳይነጠቅባቸው ትልቅ የውል ኮንትራት ማደስ የሚያስፈልግ ይመስላል። ተጫዋቹንም የማሳመን ስራ የስፖርቲንግ ዳይሬክተሩና የአሰልጣኙ ሚና ሊሆን እንደሚችል እየተገለጸ ነው የሚገኘው። ማንቸስተር ሲቲ ግን ወደዚህ ተጫዋች ማማተሩ እንደቀጠለ መረጃዎች እየወጡ ነው የሚገኙት። ከዚህ በተጨማሪም እንግዲህ አርሰናል የቡካዮ ሳካ ጉዳይም እንግዲህ በሩመር ደረጃ እየወጣ ይገኛል። የሳውዲ ፕሮ ሊግ ክለቦች እያማተሩ ይገኛሉ። ከ200 ሚሊዮን ፓውንድ በላይ ለዚህ ተጫዋች ኢንቨስት በማድረግ ወደ ሳውዲ ለመውሰድ ፍላጎት አላቸው። እንደነ አሊታሃድን አልሃሊን የመሳሰሉ ተጫዋቾች ሀሊላልን የመሳሰሉ ተጫዋቾች ማለት ነውና ይሄን እየተመለከትን እንገኛለን። በቀጣይ እንግዲህ አርሰናል ደግሞ ምላሽ ምን ሊሆን ይችላል የሚለው ነገር እየተጠበቀ ነው የሚገኘው። የመጨረሻ የምናደርገው የማንቸስተር ዩናይትድን እግር ኳስ ክለብ የተመለከተ ይሆናል። ብሩኖ ፈርናንዴዝ እናገኛለን። እንግዲህ ትልልቅ ተጫዋቾችን ከውል ኮንትራታቸው ነፃ ሲሆኑ እየጠለፈ የሚገኘው አዳዲስ ስትራቴጂን ተከትሎ እየተገበረ የሚገኘው የትልልቅ ክለቦች የትልልቅ ተጫዋቾች ስጋት እየሆነ የሚገኘው እንግዲህ አሁን ላይ የሪያል ማድሪድ ነው። ሪያል ማድሪድ ይህንን ተጫዋች ማስፈረም ይፈልጋል ተብሏል። ብሩኖ ፈርናንዴዝ ሲነሳ እንግዲህ የማንቸስተር ዩናይትድ ብራንድ ነው ማለት ይቻላል። ያለፉትን ጥቂት ዓመታቶች ብንመለከት ምናልባት ዩናይትድ እንደ ቡድን ጥሩ ላይሆን ይችላል። ነገር ግን ይህ ተጫዋች ደግሞ ኢንዲቪጁዋል ስኪሉን እየተጠቀመ በጣም ጥሩ ግልጋሎትን እየሰጠ ነው የሚገኘው። ስለዚህ ይህን ተጫዋች ቀይ ሰይጣናቱ ደጋፊዎች ማጣት አይፈልጉም። በጣም የሚወዱት ተጫዋች ነው። ከዚህ በፊት እንዳሉት እንደነ ኪን እንዲሁም ደግሞ እንደነ ካንቶና አይነት ለቡድኑ ደም ያለው ወኔ ያለው ተጫዋች ነው ተብሎ ነው እንግዲህ እየተገለጸ የሚገኘውና እነዚህን ጉዳዮች እየተመለከትን ነበረ። ክቡራትና ክቡራን ተመልካቾቻችን ሌሎች በርከት ያሉ ስፖርታዊ መረጃዎች ቢኖሩም ነገር ግን ያለን መረጃ ሰዓታችን እዚህ ላይ ገድበናል ማለት ነው። ስለተከታተላችሁ እናመሰግናለን። ሌሎች የመዝናኛ የፖለቲካ እንዲሁም ማህበራዊ ጉዳዮች ላይ ኢንተርቴይንመንት ላይ ትኩረት የሚያደርጉ ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኙታላችሁ ናሁ ቴሌቪዥንን። ከዛ ባለፈ ደግሞ በመላው ዓለም በተለያዩ የማህበራዊ ሚዲያ አማራጮች እየደረስን እንገኛለን። በቲክታክ በፌስቡክ እንደዚሁም ደግሞ በዩቲዩብ ቻናላችን ከ360 ሺህ በላይ ተከታዮች አሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል ቤተሰብ እንድትሆኑና ወቅታዊና አዳዲስ ከዓለም አቀፍ እስከ ሀገር ቤት ድረስ ያሉትን መረጃዎች እንድታገኙበት እየጋበዝናችሁ እንገኛለን። ገዛኸኝ ዱላ መረጃዎችን ወደ እናንተ አድርሻለሁ። የካሜራ ባለሙያችን ሜሮን ሳቱ ነበረች። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። መልካም ቀን ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።